እኛ በነገረ ማርያም ዙሪያ የሚሻሻል የሚቀነስ ምንም አይነት ነገር ስለሌለን ነገረ ማርያም የድህነታችን መሰረት ስለሆነች ዶግማ ነው። በጣም አሪፍ። እሺ ዶግማ ነው። በቤተ ክርስቲያኒቷ ውስጥ የትኛው የዶግማ ክፍል ውስጥ ነው የሚገባው ነገረ ማርያም? ከየትኛውም ይሁን ዶግማችን ነው። ግን ለኛ የትኛውም ይሁን አይደለም፣ መልስ ነው የምንፈልገው። ከየትኛው ነው የሚገባው? አንተ የትኛውን ነው የምታውቀው? አንተ ነህ የተጠየቅ ያለው። ኦርቶዶክሱ አንተ ነህ። በቃ እኔ ዶግማዬ ነው ካልኩ በቂ ነው። ከዚህ ነው ብዬ ለማብራራት አይጠበቅብኝም። ዶግማ ነው አልኩ። አታውቀውም፣ ችግር የለውም። አለማወቅ ትችላለህ። ሁሉን ስለማታውቅ አታውቀውም። ዶግማ መሆኑን ካወቅ ይበቃኛል። አይ ታውቋለህ ወይስ አታውቀውም? እምነቱ እኮ የኔ ነው እኮ። ለዛ እኮ ነው እየጠየቅኩ ያለሁት። እምነቱ ያንተ ነው፣ ግን የቱ ጋር እንደሚቀመጥ እምነትን ዶግማ ነው ቀኖና ነው አልከኝ። ዶግማ ነው አልኩ። በቃ እኮ ከየትኛው የዶግማ ትምህርት ነው የሚመደበው? ራስ አሞራው ወይ እየመለስክልን መለስኩኝ እኮ በቃኝ። ዶግማ መሆኑንና ወይ ቀኖና መሆኑን አይደል የፈለግከው? የቤተክርስቲያኒቷን ዶግማዎች እስኪ ንገረኝ። ምንድን ናቸው? ምን ይሰራል አንተ? አታውቀውም ማለት ነው ወዳጅ አይደል? ማለት ዶግማን ሳታውቅ ነው ኦርቶዶክስ ነኝ የምትለው? የምታውቀው ነገርን ይሄ ዶግማዬ ነው ብለህ አስረዳን። ጥያቄን የመለስኩ መሰለኝ። አልመለስክም። ይኸው ሌላ ጥያቄ እኮ አስቀምጬልሃለሁ። ከየትኛው የዶግማ ክፍል ነው የሚመደበው? በጣም ቀላል ጥያቄ ነው። አንድ ሰንበት ትምህርት ቤት ያልገባም ሰው የሚያውቀው ነገር ነው ይሄ። ኦርቶዶክስ ኮንክ ኧረ እኔ አንድ ተራ ምዕመን ነኝ፣ ግን ዶግማ መሆኑን አውቃለሁ እኮ። እኔም እኮ ተምራል አላልኩኝም። ሰንበት ትምህርት ቤት ያልገባ እንኳን ያውቃል ነው ያልኩህ። ስለዚህ አንተ ሰንበት ቤት ትምህርት ቤትም ያልገባህን ምዕመን ነህ። ስለዚህ ልትመልስልኝ ትችላለህ። ካልመለስክ እንግዲህ አንተ የፈለግከው ዶግማ ነው ቀኖና ነው የሚለውን አይደል? ስለዚህ በነገረ ማርያም ዙሪያ የምንቀንሰው የምናሻሽለው ነገር ስለሌለ ነው አልኩህ። ዶግማ የሚባለው ምን ትምህርቷ ነው? ማርያም ላይ ነገረ ማርያም ላይ ቤተክርስቲያኒቷ ዶግሜ ነው የምትለው ምን ፖይንት ላይ ነው? ነገረ ማርያም ተባለ እኮ። ነገረ ማርያም ማለት እኮ የማርያም ነገር ማለት ነው። ስለዚህ ስለ ማርያም ምንድን ነው የያዘው የነገረ ማርያም? ምንድን ነው የያዘው የነገረ ማርያም ትምህርት? ምንድን ነው የሚይዘው? አይ እሱ እኮ እንዲሁ በዚህ በደቂቃ ውስጥ የሚጨረስ መሰለኝ። በጣም ሰፊ እኮ። እስቲ ጀምሮ ወዳጅ አጨርሰው ጀምሮ። ይህንንም አታውቅም? መጽሐፉ እጅ አለ አይደል? ምን እንደያዘ ይኸው ነገረ ማርያም። የማርያም እናትና አባት ስማቸው ማን ነበር? ሄሜሉስ። ምንም አታውቅም ወዳጅ። ሰላም ሆነ። ሌላ ኦርቶዶክስ ካለ ከሌላው ጥያቄ ብናወራ ጥሩ ነው። አንተ ምን ታናና ጥያቄ ምሽል ልንገርህ። የለም። እሺ ማርያም መቼ ነው የተወለደችው? እስቲ ከትናንሾቹን ጀምር። ማርያም መቼ ነው የተወለደችው? ምን ዓመተ ምህረት ነው የፈለግከው? ደስ ያለ ማርያም መቼ ነው የተወለደችው? የተወለደችበትን ቀን የመያዝ ግዴታ የለብኝም መጽሐፉ ላይ። እሺ ወሩ መቼ ነው? ግንቦት ስንት? ግንቦት አንድ። በጣም ጎበዝ። አየህ እንዲህ ስታክ ትመልሳለህ። ማታውቀውን በሳቅ ታልፋለህ። አወቅነህ ማለት ነው ያንተን አካሄድ። እሺ ስለዚህ አሁን ሌላ ልጠይቅህ። የማርያም ምልጃ ዶግማ ነው በኦርቶዶክስ? እንዴ ያው። እሺ ማርያም አሁን በሰማይ ትለምናለች? በስርዓት ምንድን ነው ስርዓት? አልከኝ።
ትለምናለች ወይ ማርያም? አሁን በሰማይ ትለምናለች፣ ጸልያለች ስለአንተ? አዎ እንዴ የአምላኬ እናት። እርግጠኛ ነህ? ኧረ 100% በላይ። እሺ ማስረጃ ስጠን። ምን አይነት ማስረጃ ነው የምትፈልገው? አሁን የምታምነው ነው የሚያሳይ ማስረጃ። ማምነውን እኔ ብቻ ብዬ እንደማላምን ታውቃለህ። ብቻ ማስረጃ የእናንተ እምነት ስለሆነ እኔ ስለ ብቻ አላወራሁም፣ ማስረጃ ነው ያልኩ። ነገረ ማርያምን ብሎ ያስረዳል እሱ። ማስረጃ ነው ወዳጄ፣ እባክህ ጊዜን አትግደልብን። ማስረጃ ካለ አለኝ በል፣ ከሌለ የለኝም በለን። ምን የሚል ማስረጃ ነው የፈለግከው? ደጋግማ ማርያም እንደምትማልድ ነው የምታምነውን፣ በሰማይ ትጸልያለች ትለምናለች የሚለውን። ስለ ምልጃዋ ነው። ኦኬ ቴንክ ብራዘሪ፣ በቃ ይበቃሃል። አላዋቂነትህን ነው ያሳየህ እንጂ እውቀትን ስላሳየህ ምታች ወረድ። ቴንክ ዩ። ኦኬ ፌዝ አለህ? ፌዝ ማይክ ሚዩት ነው፣ ካልሆነ ላስወርድ ነው። እሺ ታች ወረድ። ኦኬ ሌላ ኦርቶዶክሳዊ ያለ ካለ በአረስቱ ጉዳይ ለማውራት ፈልጋለሁ ብሎ የሚል ሰው ካለ መምጣት ይችላል። ኦርቶዶክሳዊ የሆነ አንድ ቁጥር ይጻፍልኝ ወይ ገስት ይላክልኝ። 2 ቦታ አለ፣ 2ቱ ቦታ ለኦርቶዶክሳዊ ነው። ኦኬ የህይወት የሸክላ ሰሪ ኦርቶዶክስ ነህ? ኦኬ ገስት ልካል። እዚህ ጋር ላስገባህ እችላለሁ። ኦኬ ፍቅርም ኦርቶዶክስ ነሽ ወይ? ኦርቶዶክስ ነህ? ኦኬ ያው ልኬላችኋለሁ። በቃ አንተ እዛው ፍሳ፣ እዛው ጨፍር። እንደዚህ ነው የምናስፈሳችሁ ማለት ነው። በአፋችሁም በታችኛውም እንደዚህ ነው የምትፈሱት። ይሄ እንግዲህ ዘመኑ ያመጣባችሁ ዳሜጅ ነው። ያው እንዲህ እያስፈሳችሁ ነው በየቦታው እያለን ነው። በቃ ፈሳ አንተ። ጥሩ የመፍሳት ዘመን ይሁንልህ ወንድምዬ። አይ ኦርቶዶክሳዊነት በቃ ብላችሁ ገብታችሁ ስለ ማርያም ስትጠየቁ በእንጥነት ጌታ ይባረክ። በእውነት ጥሩ የመፍሳት ዘመን ይሁን። ተግባር ላይ ዜሮ፣ ትምህርት ላይ ዜሮ። እሱስ ቢሆን ሲሳይ አይደል እንደ ጌታ ላይ እያንዳንዳችን የሰጠን ወይ ታረቀዋለህ። እግዚአብሔር ሆይ ሌላ አለ። ይሄኛውም እኮ ወረደ። ልክ ያኛው ሲፈሳ ይሄኛውም አብሮ ወረደ። ተቀጣጥሎ ህይወት የሸክላ ነው ምናምን ነገር ያለው ሰውዬ ማለት ነው። ጌታ የደረስክልኝ ጌታ ሆይ ስሜ ይባረክ። ከዚህ ከጨለማ ዓለም ያወጣኝ ጌታ ከብዷቸዋል። እኔ ታዲያ እንዴት አድርጌ ቃለል አድርግላቸው? መምህራኖቻቸው የሚናገሩት እነሱ አይመጡ። አባ ገብረ ኪዳን አሁን ያን ተናገሩ ተኛ። ያኛውም ዲያቆን የተባለው ተናገረ ተኛ። በራሳችን ጥይት አይደለም ምንድን እንደዚህ ነው። 2 ቦታ አለ።